ግን ደግሞ ለዳጣ ብለሽ ነው ማስወጣትሽ ትክክል አይደለም። ይሄንን እመኝ። አይ ውጭ ማለት እንኳን ትክክል ነው። አንድ ጥያቄ ልጠይቅሽ። አቋምሽን ወደዋለሁ፣ ግን ቆይ ለእናትሽ ታስቢያለሽ? እናትሽን ተወጃታለሽ? አዎ እናቴን ወዳታለሁ። እሺ ከወደድሻት ታዲያ አባትሽ የሚያደርገው ነገር ትክክል ነው? ቆይ ዳጣስ እዚህ ቤት ያለ ምንም ምክንያት መቀመጧ ትክክል ነው? ያቺ ሰራተኛችሁስ ከዚህ ቤት አርግዛ መሄዷ ትክክል ነው? እሺ ቆይ ማርቲ አይኗ ቢታወቅ እንዴት አንቺ ዝም ትያለሽ? አልገባኝም። ቆይ ለምን በግልጽ አትነግሪኝም? አንቺ ሁሉንም ነገር ታውቂያለሽ። እኔ በግልጽ የምነግርሽ አይነት ሰው አይደለሽ። ወደሽ ከተደፋሽ ቢረግጡሽ አይክፋሽ ይላል አበሻ። በደንብ ገብቶኛል አክስቴ። ግን ያ እንኳን ቢሆን እነሱ ፈቶታል እንጂ እናንቺ አይመለከታል አይደል? ኦኬ ዛሬ ደግሞ ሳሎን ላይ ነው እንዴ? ኦ ያ እድልማ ማመለጠክ። እድል እኮ አንዴ ነው። አይ እንኳን አመለጠኝ። የወንድ ሚስት በሀገራችን ወንጀል ነው። እሱን ተው። ምን ነው 2 እና 3 ሚስት የሚያስቀምጠው ባላገሩ አይደል እንዴ? ታዲያ እሱ ወንጀል መሆኑን አያሽረው። ኡፍ እሱን ተው ወሬ። እሺ ምን ልታዘዝ ታለኝ? እኔ የምልህ ጠንቋይ ቤት ሄደህ ታውቃለህ? እንዴት? ምን ነው ደነገጥክ? አነጋገርሽ ነው። ገዛኸኝ ተፈጣሪ ምን አጡ ነው ጠንቋይ ቤት የሚሄደው? ሲጀመርስ ምን አለክ? ክብሩ ይስፋ አለኝ። ጤና ነው አለኝ። በልቻ አይደለሁ። ምን ፈልጌ አተላት የሚጋት ቤት ሄዳለሁ? እና ሄጄ አላውቅም እያልከኝ ነው? ተዘራችም የለ እንዲህ ያለ መልከስከስ። ይሄ እኮ ውጭ ሀገርም ያለ ነገር እኮ ነው። እንዲያው ስለዋራሽውም ይቅር ይበልሽ። እንደው ላንዲ ነው። እሱን ተው እባክህ። እንግዲህ ዛሬ አብጌልን እያመሰገነችም ከጎንም እየወቀሰ ትገኛለች። መድኃኒት ማለት ነው። እንግዲህ አቋምሽን ወድልሽ ነበር፣ በጣም ነው የምወድልሽ። ግን ለእናትሽ አታዝኝም? እናትሽ ላይ ይሄ ሁሉ እየተደረገ አታዝኝም? አዲስ ሰራተኛስ አርግዛ የወጣችሁ ከማን ነው? ከዚህ ከቤት አይደል እንደ አርግዛ የወጣችሁ? ዳጣስ የምትባለው ልጅ ምን ልትሰራ ነው እዚህ ቤት የምትመጣው? ምን ልትሰራ ነው እዚህ ቤት ያለችው? እዚህ ቤት የምንኖረው ምን ሆና ነው? ምንድናት? ስለዚህ ለእናትሽ አታጋልጭም? እናትሽ አትወጃትም እያለች አትሰጨቀጭቃት ነበረ ማለት ነው። አይ እኔ እናቴን ወዳታለሁ፣ በጣም ወዳታለሁ። ስለዚህ ይሄ ደግሞ የኔ የሚያንችም አይመለከተንም፣ አያገባንም። እነሱ ራሳቸው ይፍቱ እንጂ እኛ ምንም የሚመለከተን ነገር የለም ነው ያለችው። እውነት መናገር አቢጌልን በጣም ነው የምወዳት፣ በጣም ነው እየተወደደች ያለችው አሁን ላይ። በፊት ሁላችንም አቢጌልን ነበረ እየጠላ ነው፣ በቃ የሆነ ነገር ነበረች። አሁን ግን ተወዳጅ አቢጌል ሆናለች እና የምትናገራቸው ቃላቶች ራሱ በጣም በጣም የተለዩ ቃላቶች ናቸው ማለት ነው የምትናገራቸው ቃላቶች። እና እንደዛ እያለች ትገኛለች። እንግዲህ ለምንድን ነው አንቺ ቆይ ይሄ ሁሉ ሲደረግ ለምንድን ነው ዝም የምትዩ? ምንድን ነው ይሆንሽ? ምንድን ነው ችግርሽ? በፊት እኮ እንደዛ አልነበርሽም አቢጌል ንቂ እያለች ስትላት ነበረ። ቆይ ደግሞ ለዛች ለዲያጣ ብለሽ እኔን ከክላሱ አባረርሽኝ አይደለ? አረሳሁትም እኮ ይቅርታን ብጠይቅሽ እኔ አረሳሁትም፣ ግን ይቅርም ብልሽ ያንን ብዬ ሳይሆን አሁን አቋማችን ዘንድ እንዲያር ነው እያለች ስትነግራት ነበረ። አይ አክስቴ ትክክል ነኝ፣ ማስወጣቴ ትክክል ነኝ። ምክንያቱም አንቺ ሰው ክላስ ተኝተሽ እሷ ሶፋ ላይ ትተኛ እንዴ? ሲቃጥል ደግሞ አንቺ ክላስም ትተኛ ብል አተኛም አልሽ። ምን ብላ ነው ሶፋ ላይ የምተኛው ክላሷን ትታ እያለቻት ነበረ ማለት ነው። እንደዛ ስትላትም እንዲሁማ የሆነ ነገር አለ። ይሄ ነገርማ ቆይ ምክንያቱም ይሄን ነገር ሳላስተካክል እኔ ከዚህ ከቤት ንቅንቅ አይደለም ሁሉን ነገር መስመር ሳሊስ ማርትዬ እኮ ምንም አታውቅም። ስለዚህ እሷ ባለማወቋ ነው ይሄ ሁሉ እየተደረገባት ነው እየተፈጠረ ያለው። ዳጣም የማን ልጅ እንደሆነ ትናገራታለች። እዚህ ቤት ካለ ምክንያት አልተቀመጠችም። አችም ሰራተኛ ከዛ አርግዛ ያወጣችው ከማን እንዳረገዘች ትናገራታለች። በቃ ሁሉ ነገር በጊዜው ይስተካከላል እያለች ነበር ማለት ነው። አዎ ይስተካከላል፣ አንቺ ምንም ጥልቅ አያረግሽም ብላለች። እውነቷን ነው፣ ጥልቅ አያረግሽም። ዝም ብለሽ እዛም የገባሽ ቤቱን ባንዱ ብሎ አታቆም። መድኃኒት እንግዲህ እኛ ሁላችንም የምንለው ቤቱን
በአንድ እግሯ አታቆሚ። ምክንያቱም አርፈሽ ተቀመጭ ነው የምንልሽ። አርፈሽ ተቀመጪ። ከዚህ በላይ ምንም የምንለው ነገር የለም። እነሱ በትዳር መካከል ባልና ሚስት እንጂ ሶስተኛ ወገን አያስፈልግም ይላሉና ቤተሰቦቻችን እውነት ነው። ሶስተኛም አያስፈልግም። ምክንያቱም ለመበታተን ነው። እሷ አምና ተቀምጣለች። ባሌ ትዳሬ የልጆች አባት ብላ ተቀምጣለች። ማርቲ እንደዛ ምን የሆነች አንቺ እየመጣሽ አትበታትኒ። እሷ በዝግታ ሁሉን ነገር ትደርስበታለች። ንገሩኝ አታውቅም። እውነት መናገር ማርቲ ንገሩኝ፣ አሳውቁኝ፣ ወይም ደግሞ እንደዛ አድርጉኝ የምትል ሴትዮ አይደለችም። የምትለው እናት አይደለችም። ስለዚህ አንቺ ስርዓት ያይና ተቀመጪ። መጀመሪያ የአንቺ ስርዓትና ስርዓት ይቀድማል ማለት ነው። ስርዓትሽን ብትይ ነው የሚሻለው እንላለን። እንግዲህ መድኃኒት እንግዲህ ጊዜን ጠርታ ራሱ እኔ እንዴት እንዲያሳቀኝ እውነት መናገር በጣም ነው የሚያዝናናኝና ዛሬ ደግሞ ሶፋ ላይ ነው እንዴ፣ ዛሬ ደግሞ ሳሎን ሆነ እንዴ እያላት እየቀለደ ሲገባ እድሉ እኮ አልቋል፣ እድሉ አልቋል። ወይኔ መድኃኒዓለም አባቴ እድሉ እኮ አልቋል። የዛን ጊዜ ነበረ፣ የዛን ጊዜ ያሳለፍክ፣ ከዛ በኋላ ምንድን ነው የምትለው እያለችው ነበረ። እሱም አይ እኛ እንደዚህ ያለ አይነካካንም፣ የባለ ትዳር ሚስትኛ አንፈልግም፣ መቼም አናደርገውም እያላት ነበረ። ኧረ እባክህ እነሱ አበሾች አይደል እንዴ 3-4 የሚያስቀምጡት እያስቀመጡ ያሉት ነው እንዴ እያለችው ነበረ። 3-4 የሚያስቀምጡ 10 የሚያስቀምጡ አይመለከትም ሽም። ምክንያቱም የራሱን እንጂ ያወራው የሰዎቹን ሁሉ አላወራም። አንቺ ማንሽና ነው የሰዎቹን ሁሉ የምታናውቀው እያለችው ነበረ። ስማኝማ ምን ነግራለኝ። እሺ ምን ልስማሽ ወይዘሪት እያላት ነበረ። ቆይ እኔ የምለው ጠንቋይ ቤት ሄደህ ታውቃለህ ወይ ስትለው እኔ ራሱ እውነት መናገር እንደለ ሰውነቴን ነው የወረረው። እግዚአብሔር በስመ አብ ወወልድ ወመንፈስ ቅዱስ። ምን አጣሁ ብዬ ነው የምሄደው? ምን ቸግሮኝ ምን አጣሁ ብዬ ነው የምሄደው? ምን አለ ሲጀመር ምን አለ አለች። የሌለሽ አንቺ ነሽ ባዶ ዕቃ፣ ምንም የሌለሽ ባዶ ቅንጭላት እዚህም ተንቀሳቀሽ አንቺ ነሽ እንጂ እሱ ሁሉም ሙልት ያለ ነው። ምክንያቱም ጤና ከሰጠው አንድ ሰው ሁሉ ነገር ሙሉ ነው፣ ሁሉ ነገር በቂ ነውና ምን ይጎደልኛል? ጤናም አለኝ እግዚአብሔር ይመስገን፣ በልቻ አድራለሁኝ። ስለዚህ ምን ጎሎኝ እሱ ዘንድ ሄዳለሁ? እዛ ቡና የሚጋት ይቅርታ አተላ የሚጋት ዘንድ እኔ የሚላረግ ሄዳለሁኝ። ስለዚህ ሁሉን አሟልቶ ፈጣሪ ሰጥቶኛል፣ ፈጣሪን እንጂ በሱ አላመልክም እያላት ነበረ። እሱን አልፈልግም እያላት ነበር። አይደለም እኮ ውጮቹም እኮ በሱ ይተማመናሉ፣ ወዲሱ እኮ ናቸው። አንተ ብቻም ሳይሆን ከውጭ ሀገርም እኮ እሱን የሚሉ አሉ እያለች ስትገለባበጥ ነበረ። እኔ እነሱን አይመለከተኝም፣ እኛ ምችም እንደዚህ አናቅም እያለት ነበር። ቆይ አይቻላቅም እያልክ ነው? ሯ በዘራችንም የለ ይሄ በዘሬ ጭራሹንም በእንደዚህ የሚከሰከስ ሰው የለም። ምክንያቱም ማንም በእንደዚህ ያለ ቦታ ውስጥ የሚሄድ ሰውና ዘመድ የለኝም ገባሽ እያላት ነበረ። ውጣልኝ በቃ ውጣልኝ እያለችው ስትገኝ እወጣልሻለሁ፣ እኔም ይሄ አይነካካኝም። ሲጀመር እዚህ ቤት አንድ ነገር ቢሆን ከዱላ ጀምራ እስከ ልብሴ ድረስ አንድ ነገር ብትሆን አንድ ነገር ቢሆን ከአንቺ አናት ላይ አይለቅም። ምክንያቱም አንቺ ነሽ ይሄን ሁሉ ያደረግሽው። ስለዚህ እዚህ ቤት ሰላም ነበረ። አሁን ይሄ ነገር ከተፈጠረ ለጋሽ ተናግሬ አንቺን አለቅሽም እያላት ነው። እውነትም እንዲያተለቃት ጊዜ እውነት አናቷን ብለህ በገለገልክልና ባባረርክልኝ ደስ ይለን ነበረ። እንግዲህ አሁን ጠንቋይ ዘንድ ሄጄ መጣሁ ብላ ነው ቤተሰቡን በሙሉ የምታመሰው። እንግዲህ ቤተሰብ እሷም ጉዱን ሳላወጣው ከዚህ ከቤት የትም አልንቀሳቀስም እያለኝ ነበረ። እሱም የትም አትሄጂም፣ እኛ እንደዚህ ያለ ነገር አያቀንም፣ አይነካካንም፣ መቼም ቢሆን መቼም አናደርገውም እያላት ነበረ። አዎ እውነት እሱ የራሱ ያላወቀ እንዴት የሰው ያውቃል? የራሱን ችግር ያልፈታ እንዴት የሰውን ችግር ይፈታል? ቤተሰብ እውነት መናገር ምን አለ እንዲያው ከገጸ ምድር ይሄን ጠንቋይ የሚባል ሰው ከገጸ ምድር ሰውም ሳይሆን ሰይጣን ነው እንጂ ምን ሰው ነው? ከገጸ ምድር የሚያጠፋው ቢኖርም የአብዛኛዎቹን ህይወት እያበሰቃቀለ ያለው እሱ ነው። ያልሆነውን ሆኗል ብሎ ቤት ሂዱ እየማሰሉ ቤት ሂዱ እየረበሹ ቤት ሂዱ እያምታቱ የሚገኙት እዛ ሂዱ እየተልከሰከሱ እየመጡ ነው። እሱ ሲጀመር ማን ነውና ምንድነውና
እሱ የራሱን ሳያውቅ እሱ ያውቃል። ግን አረ ቤተሰብ እንዴት ነው እያለች ስትናገር ነበረ። እንግዲህ እሱም በጣም ተቆጥቶ ነው የወጣው። ቀጣይ ግን በአዲስ ነገር እስከምንገናኝ ከዚሁ እየተሰናበኩኝ ቤተሰብ ላይክ ሸር ማድረጋችሁን አትርሱ። ውዶችዬ በጣም አመሰግናለሁ። ስለምትሰጡኝ ግዳፍ ስለምታበረታቱኝ ሁሉ ከልብ አመሰግናለሁ። መልካም ጊዜ ይሁንላችሁ ቤተሰብ። ሰላም ሁኑልኝ።